አሐዱ አምላክ አሜን አሜን። አምላካችን ሆይ በቸርነት ብዛት በይቅርታ ብዛት ይህን የተቀደሰና የተባረከ ጉባኤ ባርከህ ቀድሰህ እንደሰጠን ሁሉ ዛሬ በዕለቱ እንድንገኝ የፈቀድክልን ክብርና ምስጋና ላንተ ይሁን። አሜን። የተከበሩ መምህራችንን መምህር ለይኩን፣ የተከበሩ መምህራችን መጋቤ ሐዲስ መምህር ዳዊት በለጠ፣ የተከበሩ መምህራችን መምህር ቀሲስ ልሳኑ፣ የዚህ ታላቅ ጉባኤና መንፈሳዊ የሆነ ጉባኤ የበላይ መሪዎች፣ እንዲሁም ደግሞ በዚህ የእግዚአብሔር መንፈስ ቅዱስ ያለበት የእግዚአብሔር ቃል የሆነውን ለመማር በዚህ መንፈሳዊ ጉባኤና ታላቅ ጉባኤ ተገኝታችሁ ተሰባስባችሁ የእግዚአብሔርን ቃል ለመስማት ከእግዚአብሔር ጋር ለመኖር ታድማችሁ ያላችሁ ሁላችሁም አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ሕፃናትን ጭምር ፍጹም በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን አደራችሁ? አሜን እግዚአብሔር ይመስገን ብለን ቅዱስ የሆነ ስሙን በቅዱስናው ስፍራ ተሰባስበን ሳይገባን በቸርነቱ በይቅርታው ሰባስቦ እንድናመሰግን የፈቀደልን በድጋሜ ስሙ የተመሰገነ ይሁን። አሜን። እናታችን ቅድስተ ቅዱሳን ወላዲተ አምላክ ቤዛዊተ ኩሉ ዓለም ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸው ክብርና ምስጋና ይድረሳቸው። ጸሎታቸውና በረከታቸው በሁላችን ላይ ይደርብን። እግዚአብሔርን እልል ብላችሁ አመስግኑት። ይህች ዕለት ስለፈቀደ እንጂ እኔና እናንተ በጉልበታችን በስልጣናችን በመብታችን በመፈቃዳችን አልተገኘንም። እውነት አለ በፈቃዳችን ነው አይደለም። እስከዛሬ እስከዚህ ጉባኤ ድረስ በምንሄድበት ሁሉ መንገድ ላይ በምንኖርበት ሁሉ ላይ ስንት ወንድሞቻችን በበሽታ፣ ስንት ወንድሞቻችን በተለያየ ችግር፣ ስንት ወንድሞቻችን በተለያየ አደጋ የተለዩ ስለተጠበቅን እንጂ ጎረቤቶቻችን ወንድሞቻችን ጥቁር ለብሰው ምን ሆንሽ እያልን እየደነገጥን አስጨናቂ ነገር እየሰማን አይደለንም። ታዲያ እነሱ ሞትን ፈርደው ነው እንዴ? አይ በቃኝ ሲልልህ ብለው ነው እንዴ? አይደለም። እግዚአብሔር ስላልፈቀደላቸው እግዚአብሔር እስከዚህ ድረስ ነው። እኔና እናንተ ደግሞ ይህን ለፈቀደ። በሌላው ደግሞ ሞት ባይቀድማቸውም የተለያየ ችግር ባይዛቸውም ወደ ቤተ ክርስቲያን እንዳይመጡ የዲያብሎስ ስራ ሁሉ ቅድም መምህራችን ሲነግሩን እንደነበረው በማሰብም በመናገርም በመስራትም በተለያየ ችግር ተይዘው የእግዚአብሔር ቅዱስ የሆነ ቦታ እግራቸውን ለመናገር የተሰለፉ ሰዎች አሉ አይደል? እኔና እናንተ ግን ንጹህ ሆነን አይደለም። ከነ ቆሻሻችን፣ ከነ ክፋታችን፣ ከነ ኃጢአታችን እግዚአብሔር ጠበቀና በዚህ ቅዱስ ስፍራ እንግዲህ ወደ ትምህርታችንን ስንገባ ሁልጊዜም ቋሚ ትምህርታችን ቅድስት ቤተ ክርስቲያን ለልጆቿ በሚገባ መልኩ መንግስተ ሰማያት የሚወርሱበትን ከእግዚአብሔር ጋር የሚኖሩበትን የእግዚአብሔርን ቃል እየመጠነችና እንደየአቅማችንን መጠናችን በሚችለው ልክ ለማስተማር ሁልጊዜ ዝግጁ ናት። ምንድን ናት አልኳችሁ? ዝግጁ ናት። ስለዚህ በዚህ ዝግጁነቷ መልኩ ደግሞ ለእናንተ ደግሞ ለዚህ ለተቀደሱ ጉባኤ ደግሞ በእኛ በልጆቿ የቀረበው ምንድን ነው? በተለያየ መጠን በኮርስ መጠኑ በሚመጥነን መጠኑ እንደምታስተምረው ሁሉ ከነዛ በኮርስ በመጠናችን ከምታስተምረው ትምህርት አንዱን የዶግማ ትምህርት ርዕስ አድርገን ይዘናል ማለት ነው። ምን አድርገን ይዘናል? የምን ትምህርት? ወደ ብድጣች አይሰማም። ዶግማ ብርስ ዶግማ በሉ። አዎ
ኮርስ የሚሰጠው ይመጥናል ተብሎ እየተከፈለ ከሚሰጠው ከመጽሐፍ ቅዱስ ክፍሎች አንዱ ደግሞ ዋነኛው ይሄ ነው ማለት ነው። ስለዚህ ወደዚህ ከመግባታችን በፊት ግን ዛሬ ያለንበትን ሁለት ነገር ቅድም መምህራችን እንዳሉ ልበልና ወደዚያ እሄዳለሁ። አንድ ጰራቅሊጦስ ማለት ቅድም መምህራችን ዘርዝረዋል። ይሄ መቼ ይውላል፣ ነገ ጾም ይገባል፣ መቼ ይውላል የሚለውን በዚሁ እግር መንገዱ ይዛችሁ እንዲሄዱ ብዬ ቅድም አውደ ምሕረት ላይ የተወሰነ ትምህርት ሰምታችኋል። ቅድም በደንብ ስለሰማችሁ እኔ አንድ ነገር አለ ለግል ማደባባይ ለመናገር ፈልጌ ሳይሆን መከላከል ስላለብን ከሦስቱ ፈጣሪ አንዱ ፈጣሪ መንፈስ ቅዱስ ነው የሚል ቅድም ሰምታችሁ አልሰማችሁም? ሰምታችኋል? ይሄ ትክክል ነው አይደለም? ትክክል ነው። ፈጣሪ ይሄ ዳይሰልሳን ነው ይዛችሁ እንዳትሉ። አሁን ማስተምረው ከልብ ያለው ሌላ ከቃል የምናገረው ሌላ ከሆነ ይሄ ህዝቡን እንትን ይላልና ይሄ ፈጣሪ ቃል ይቻላል በሶስቱ አካል ነው መጣ። ሁለተኛው ደግሞ የሰኔ ጾም ቢበዛ ስንት ነው የተባላችሁ? 45 ቢበዛ 45 ቢያንስ 15 ተብላችኋል። ቢያንስ 15 ትክክል፣ ቢበዛ ደግሞ 49 ታልኳችሁ 49። አሁን እነዚህ ሁለቱ በተለይ ዶግማ ትምህርት ላይ አሁን ሶስት ፈጣሪ ይሄ ዶግማ ይባላል። ይሄ በጣም ዳይሰልሳኑ ራሱ ወደ ሌላ ጣጣ ያስገባል ማለት ነው። ይሄኛው ደግሞ ታሪክ ነው። ታሪክ ችግር የለውም። ችግር ቢኖረውም የዚህን ያህል አይደለምና ይሄን እንድትይዙ ፈልጌ ነው። አሁን ከአጽዋማቱ ሁሉ አንድ ጊዜ ብዙ የሚሆነው አንድ ጊዜ ትንሽ የሚሆነው ከሰባቱ አጽዋማት ማን ነው ብትባሉ የሰኔ ጾም ነው መልሱ። መልሱ የማን ነው? መልሱ የማን ነው? የሰኔ ጾም ምንድን ነው ብትባል ደግሞ ማን ጾመው? ቅዱሳን ሐዋርያት። ቅዱሳን ሐዋርያት ለምን ጾሙት? ስራቸው እንዲባረክ እግዚአብሔርን በጾም በጸሎት ጠይቆ የሚሰራው ስራ እስከ መጨረሻው ድረስ ግን ያገኝ። በራስ ፈቃድ የምንሄደው በራስ ምኞት የምንሄደው ግን ልክ ፈቃዳችን ሲያልቅ ስራውም ያልቃል። ያልቃል። በተለያየ መልኩ አንዳንድ ነገር ጀምራችሁ ያ የእናንተ ሀሳብ ሲያልቅ ያልቃል። እግዚአብሔር ስለሌለበት ማለት እንደዛ እንዳይሆን እግዚአብሔር ያዘዘ አንተ ሙሴ ነበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም ብለው ቅድም ነግረውናል አይደለም? ወነበሩ ዓመተ ፍጽምተ ይላል። ዓመት ነው በኢየሩሳሌም የኖሩ። እዛ በኋላ ነው የጾሙት ማለት ነው። ለምን? ለስራቸው እንዲባረክ። ታዲያ ይህ ጾም እንዴት ይወርዳል እንዴት ዝቅ ከፍ ይላል ሲባል ቤተክርስቲያናችንን ታስተምረን ባሕረ ሐሳብ አለ። ምን አልኳችሁ? ባሕረ ሐሳብ ወይም ደግሞ የዘመን ቁጥር መቁጠሪያ። በሱ አብይ ጾም አንድ ጊዜ ወደዚህ ከመጣ ጾሙ ወደዚህ ይመጣል። አብይ ጾም ወደዛ ከሄደ ደግሞ ይሄዳል። ስለዚህ ወደ ታች ይመጣል፣ ወደ ላይ ይሄዳል። በግዕዙ ያርግ እያርግና እየወርድ ተብሎ ይገለጻል ማለት ነው። ስለዚህ ላሳጥርላችሁና ጰራቅሊጦስ ወደ ታች ቢመጣ ከግንቦት 15 በታች አይመጣም። ከግንቦት ስንታልኳችሁ ምን አይሆንም ማለት 14 አይሆንም ማለት 14 አይሆንም 13 አይሆንም በቃ 14 ነው ያለው ጰራቅሊጦስ። የቅዱሳን ሐዋርያት ጾም ደግሞ ወደዚህ ቢመጣ ከግንቦት 16 በታች አይመጣም 15 አይሆንም ማለት ነው። ወደዛ ሲሄድ ደግሞ መጨረሻው ይሄ ግንቦት ከሆነ ጾሙ በስቷል ማለት ነው። ለምሳሌ ከግንቦት 16 እስከ ሰኔ 4 ብትቆጥሩት 49 የሚሆነው አሁን ደምራችሁ ይገሩ ዋሻውን ያሁን ድመለ ገለበሉ ስልክ ያላችሁ ሰዎች ሂሳብ ምትሰሩ ሰዎች ሽርሽር ይዝገምላችሁ። ከግንቦት 16 ጀምራችሁ እስከ ሰኔ 4 ጀምሩ። ወይም ደግሞ 15 ሲጀመር 30 14 ሲጀመር 45 ሲጀመር 4 አይደለ? መከፋፈል ከተፈለገ 15 ሲጀመር 4 30 እኩል ይሆናል። ነገርኝ ይሄንን ያዙ በቃ
ይሄ ጾሙ በበዛበት ጊዜ ግንቦት 16 ይጀምራል ማለት ነው። ታዲያ ይህ ጾም ግንቦት 16 ከጀመረ ትንሣኤ መቼ ሊሆን ነው ማለት ነው? መጋቢት 26 ይሆናል። አናልኳችሁ ትንሣኤ ስንት ይሆናል? 26። ከመጋቢት 26 ጀምራችሁ እስከ ግንቦት 14 ስትቆጥሩ 15 ስትቆጥሩ ደግሞ 50 ቀን ይሄ ከቤታችሁ ይሆናል። እንደገና ደግሞ ይሄ ጾሙ የሰኔ ጾም ሲያንስ ደግሞ መቼ ይጀምራል? ረጅሙ ትልቁ ዋናው ሰኔ 20 ነው። ሰኔ ስንት አልኳችሁ? ሰኔ 20። አዎ ይሄ መጥቶላቸዋል። ከሰኔ 11 ሲደመር 4 15 ይሄ ትክክል ነው ማለት ነው። ይሄንን ያዙ። ይሄ ወቅቱን የዋጀ ትምህርት ነው። ወደ ዕለቱ ትምህርታችን ወደ ቀኑ ትምህርታችን ስንገባ ሁላችሁም ደብተር ያላችሁ እስክሪብቶ ደብተር የሌላችሁ በስልካችሁ መዝግቡ። አሁን ወደ ትምህርታችን ልንገባ ነው። ወደ ቋሚ ትምህርታችን ወደ ዶግማችን ልንገባ ነውና ባለፈው ላይ የዶግማ ትምህርት ሁሉ ጊዜም በአራት ከፍለን እንደምንማረው ተነጋግረናል። አራቱ ክፍል ሁለቱን ክፍል ተምረን ሶስተኛ ክፍል ደርሰናል። ሶስተኛው ክፍል ምንድን የሚል ብለን የተማርነው ትምህርተ አምስቱ አዕማደ ምስጢር ብለን ተምረናል። በዚህ በክፍል 3 ውስጥ ላይ 5 ነገሮችን እንማርባቸዋለን ማለት ነው። እሱም ማንን? ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን ማለት ነው። በአማርኛው ከተፈለገ ደግሞ ዓለምን የፈጠረ ዓለምን ፈጠረ፣ ተወለደ፣ ተቀመጠ፣ ሞተ፣ ተነሳ። ይሄ ይዛላል። ይሄ ከሆነ ታዲያ በዚህ ውስጥ ማንን ተምረናል ስንል አዕማድ ምስጢር የሚለው ምንድነው ብለን ምስጢር አድርገን ተምረናል። ምስጢረ ሥላሴን ስንጀምር ደግሞ ሥላሴ ማለት ምንድነው ብለን የሥላሴ የሚለው ምስጢር አድርገን ተምረናል። ከዛ ሶስተኛ ደግሞ የሥላሴ ሥላሴ በሚለው ብቻ እግዚአብሔር የሚጠራበት ስም ነው ብለን 1 እስከ 5 ሥላሴ ማለት ሥላሴ እነሆ ሥላሴ ዋሕድ፣ ሥላሴ ዘላለም፣ ቅዱስ ስሉስ፣ ቅዱስ ሥላሴ ብለን ዘርዝረን አይተናል። እውነት አይተናል ብሎ ተምረናል። ከዛ በመቀጠል ደግሞ የእግዚአብሔር አንድነት በማመን የሚያስገነዝቡን የሥላሴ አራቱ ስሞች ብለናል። የዛሬ ሳምንት ተምረናል። ስንት ስሞች አሉ? እዚህ ተናገሩ። አራቱ በሉ። እነሱ ማን ናቸው ስንል የሥላሴ የባህሪ ስሞች፣ የሥላሴ የአካል ስሞች፣ የሥላሴ የግብር ስሞች፣ የሥላሴ የኩነት ስሞች ብለን ተምረናል። ክብርና ምስጋና ይህን እንድንማር የፈቀደ እግዚአብሔር እልል ባታ መስገን። ወደ ዛሬው ትምህርታችን ስንገባ እነዚህ አራት ሰዎች አላወቅም ማለት ይጠበቅብናል አይጠበቅብንም ነው? ይጠበቅብናል። አንደኛው የሥላሴ የባህሪ ስሞች ማን ናቸው? አንደኛው የሥላሴ የባህሪ ስሞች ማን ናቸው? ዘርዘር ማን ናቸው? ምን? ፈጣሪ፣ አምላክ፣ ጌታ፣ መለኮት፣ እግዚአብሔር፣ አዶናይ፣ ኤልሻዳይ ወዘተ የመሳሰሉት ናቸው ይላል። ወዘተ ማለት መቼም ይቀጥላል ማለት ነው አይደለም? እኔ የምችላቸውን ያህል ከገለጽኩኝ በመጽሐፍ ቅዱስ ውስጥ ያሉትን ደግሞ እየገባ ማንበብ ያማኙ ክፍል ነው ማለት ነው። እነዚህ የሥላሴ የባህሪ ስሞች ናቸው ማለት ነው። ይገምላችሁ ይገመው። የሥላሴ የባህሪ ስሞች የሚባሉት ማን ናቸው? የሥላሴ የባህሪ ስሞች የሚባሉት ማን ናቸው ስንል ፈጣሪ፣ አምላክ፣ ጌታ፣ መለኮት፣ አዶናይ፣ ኤልሻዳይ ማን ናቸው ብንል
አምላክ መለኮት ጌታ ፈጣሪ አምላክ ቃል መለኮት ጌታ እግዚአብሔር አዶናይ ኤልሻዳይ እነዚህ የባህሪ ስሞች ናቸው። ይህ በሆነ ምልክት ታረጉና የሥላሴ የባህሪ ስም ማለት ምን ማለት ነው? የሥላሴ የባህሪ ስም ማለት ምን ማለት ነው? ምን ማለት ነው? የሥላሴ የባህሪ ስም ማለት ምን ማለት ነው ስንል እግዚአብሔር ብቻ የሚጠራበት ፍጡር የማይጠቀምበት አካል በእርሱ ያለው ፍጡር የማይጠቀምበት ቸኮልኩባችሁ አይደል? ፍጡር የማይጠቀምበት አካል በእርሱ የተገኘለት አካል በእርሱ የተገኘለት አካል በእርሱ የተገኘለት ባህሪና አካል ባህሪና አካል ሳይለያዩ የነበሩ ያሉ የሚኖሩ ቅዱስ እግዚአብሔር በአንድነቱና በሦስትነቱ ሲጠራበት የሚኖር የህልውና ስሙ ነው። የህልውና ስሙ ነው። አሁን ሁለት መስመር ሶስት መስመር ትዘላላችሁ። ይሄ መልስልን ካላችሁ ይሄ ልመልስላችሁ። ሶስት መስመር ትዘሉና ሶስቱ መስመር ምን ዘላቸው ለምን እንደሆነ ኋላ እነግራችኋለሁ። ሁለተኛ የሥላሴ የአካል ስሞች አብ ወልድ መንፈስ ቅዱስ ናቸው። አብ ወልድ መንፈስ ቅዱስ ናቸው። የሥላሴ የአካል ስም ማለት ምን ማለት ነው? የሥላሴ የአካል ስም ማለት ምን ማለት ነው ስንል ቅዱስ እግዚአብሔር በሦስትነቱ የሚታወቅበት ፍጡራን ሊጠቀሙበት የማይችሉ ስሞቹም አንዱ ለአንዱ ሊለዋወጡና ሊቀያየሩ የማይችሉ እየራሳቸው ጸንተው የሚኖሩ ናቸው። እየራሳቸው ጸንተው የሚኖሩ ናቸው።
አሁንም ሶስት መስመር ትዘላላችሁ። አሁንም ሶስት መስመር ትዘሉና ሶስተኛ የሥላሴ የግብር ስሞች የሥላሴ የግብር ስሞች የሥላሴ የግብር ስሞች የሥላሴ የግብር ስሞች ማለት የሥላሴ የግብር ስሞች የሥላሴ የግብር ስሞች ማን ማን ናቸው ስንል ወላዲ፣ አስራጺ፣ ተወላዲ፣ ወላዲ፣ ሰራጺ የግብር ስሞች ማን ማን ናቸው? የሥላሴ የግብር ስሞች ማን ማን ናቸው ስንል ወላዲ፣ አስራጺ፣ ተወላዲ፣ ሰራጺ። እድገምላችሁ። የሥላሴ የግብር ስሞች ማን ማን ናቸው ቢባል ወላዲ፣ አስራጺ፣ ተወላዲ፣ ሰራጺ። የሥላሴ የግብር ስሞች ማለት ምን ማለት ነው ብንል የሥላሴ የግብር ስሞች ማለት ምን ማለት ነው? የሥላሴ የግብር ስሞች ማለት ምን ማለት ነው ስንል ቅዱስ እግዚአብሔር በግብር ስሙ ቅዱስ እግዚአብሔር በግብር ስሙ የሚጠራባቸው ቅዱስ እግዚአብሔር በግብር ስሙ የሚጠራባቸው ወይም የሚታወቅባቸው እነዚህ ስሞችን እየጻፋችሁ ነው። ማጥፉ በዚህ በስምናታችሁ ጻፉ። ልባችሁ እዛ ሰብሰብ ልባችሁ ወደኛ ወደ መጽሐፍ እነዚህ ስሞችን አብ ወላዲ አስራጺ በመባል አብ ወላዲ አስራጺ በመባል ወልድ ተወላዲ በመባል መንፈስ ቅዱስ ሰራጺ በመባል የሚጠሩባቸው ስሞች ናቸው። ይህ ማለት ትላላችሁ። ይህ ማለት የአብ ግብሩ መውለድ ማፍረት የወልድ ግብሩ መወለድ የመንፈስ ቅዱስ ግብሩ መስረት ነው። እሺ አሁን ግብራቸውን ገለጽ። የአብ ግብር ምንድነው ስንል የአብ ግብሩ ምንድነው ስንል ይቅርታ ወልድን መውለድ መንፈስ ቅዱስን ማፍረስ። የአብ ግብሩ ምንድነው ስንል ወልድን መውለድ መንፈስ ቅዱስን ማፍረስ። የወልድስ ግብሩ ምንድነው ስንል የወልድ ግብሩ መወለድ
መወለድ የመንፈስ ቅዱስ ግብሩ ምንድነው ስንል መስረት 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 ወልድ ከማን ተወለደ? ወልድ ከማን ተወለደ? ከአብ። ወልድ ከማን ተወለደ? ከአብ። እንዴት ተወለደ? ወልድ ከአብ እንዴት ተወለደ? በባህሪ በአካል ከአብ ተወለደ። ወልድ ከአብ እንዴት ተወለደ ስንል በባህሪ በአካል ከአብ ተወለደ። መንፈስ ቅዱስ ከማን ሰረጸ? መንፈስ ቅዱስ ከማን ሰረጸ? ከአብ። መንፈስ ቅዱስ ከማን ሰረጸ? ከአብ። መንፈስ ቅዱስ ከአብ እንዴት ሰረጸ? መንፈስ ቅዱስ ከአብ እንዴት ሰረጸ? በባህሪ በአካል ከአብ ሰረጸ። በባህሪ በአካል ከአብ ሰረጸ። እግዚአብሔር መልካም ፈቃድ የጽሑፍ ዝግጅታችን እዚህ ላይ እናቆምና ጊዜ ካለን እንቀጥላለን፣ ከሌለን ደግሞ ጥያቄያችሁን ተቀብለን እንደ እግዚአብሔር መልካም ፈቃድ ወደ ቀጣዩ መርሃ ግብር እንሄዳለን ማለት ነው። ይህን እንድንጽፍ፣ ይህን እንድንማር፣ ይህን እንድንሰማ የፈቀደ ያዘጋጀ ይሁንላችሁ ያለን አምላካችን ክብርና ምስጋና ለእሱ ይሁን። እንግዲህ ትምህርት እዚህ ብቻ ሳይሆን አግማስ ሚዲያ በሚል ገብታችሁም ማየትን መማርም ትችላላችሁ። ሁል ጊዜ ይሰጣል። ይሄ ትምህርት ይቀጥላል። ለሁሉም ቤተክርስቲያን ለልጆቿ ያቀረበችውን በዚህ ልክ በዚህ መንፈሳዊ ጉባኤና በዚህ ታላቅ በሆነ ጉባኤ የሚሰጠው ትምህርት የምታገኙበት አግማስ ሚዲያ ይሆናል። ለዛሬው ያስተማረን የመከረን አምላካችን ክብርና ምስጋና ለሱ ይሁን። ጥያቄ ካላችሁ እቀበላለሁ። ጥያቄ የለም? ልክ 30 ደቂቃ ወስደሃል ነው አይደል? ጥያቄ ነው። እሺ፣ ለማንኛውም ይህን በደንብ አድርጋችሁ የጻፋችሁ ሰዎች እስቲ የጻፋችሁ እጃችሁን አውጡ። እሱ የቆያችሁ ብቻ እሱ የቆያችሁ እሺ፣ 2 3 4 5 ስለዚህ ለአምስት ተማሪ ብቻ ነው እስካሁን ሲደርቅ የቆየሁት ማለት ነው። ግዴላችሁ እውነቴን ነው። ደብተር አምጦ መጻፍ የማትችሉት ቃለም ስትሰሙት የእግዚአብሔር ቃል ነፍስን ያድናል። ግን መጻፍ እየቻላችሁ ማንንም እየቻላችሁ ደብተር እያያዛችሁ እስክሪብቶ እያያዛችሁ መምጣት ይጠበቅባችኋል። አሁንም በድጋሜ ይችን ጊዜ ባርኮ ቀጥሎ ለሰጠን አምላካችን ክብርና ምስጋና ለሱ ይሁን። ጥያቄ ካላችሁ ጠይቁ ብያለሁ። ከሌላችሁ ግን እነዚህ 3 መስመሮች የዘለላቸው ምንድነው? መጽሐፍ ቅዱሶች ማጣቀሻዎች ናቸው። እነዚህ የምናገኝበት መጽሐፍ ቅዱስ ጥቅሶችን እዚያው ላይ ይጻፍላችኋል። መጽሐፍ ቅዱስ እያንዳንዳችን እናነባለን ማለት ነው። እሺ አዎ እህታችን የመጣው ጥያቄ የሥላሴ የባህሪ ስም ላይ ነው። ሥላሴ የባህሪ ስሞች ላይ
ለምሳሌ ኤልሻዳይ የሚለውን ወይ እንደ ሌሎችም ደግሞ ለፍጡር መጠቀም አይቻልም ወይ? ልጄን እኔ ብወልድ ኤልሻዳይ ማለት አልችልም ወይ? አዶናይ ማለት አልችልም ወይ? የሚል ጥያቄ ነው። እስኪ ቤቱ መልሱ ምን ይመስላችኋል? አይቻልም ማለት ይህ ማለት ምን ማለት ነው? የህልውና ስሙ ይላል። መጨረሻው ላይ ታችሁት ከሆነ እግዚአብሔር በአንድነቱ በሶስትነቱ የሚጠራበት የምኑ ስም ነው የሚለው? የህልውና ስም። አንደኛኛ ሰዎች አንድ ስንባል ሶስት መሆን አንችልም። እንሆናለን? እንችላለን? አንችልም? እኔ አጋጣሚ ሶስትም ሆነው ሁለት ልጆች ከወለድኩኝ ከሁለቱ ልጆቼ ጋራ ሶስተኛው ሆኜ ልቆጠር እችላለሁ። እችላለሁ? አልችልም? ብቻዬን ግን አንድም ሶስትም መባል አልችልም። ምክንያቱም እነዚህ ስሞች የእግዚአብሔርን በአንድነቱም በሶስትነቱም የሚጠራበት ነው። አንደኛው መልሱ ይሄ ነው። ሁለተኛው ደግሞ ሕያው ይላል። ሕያው የህልውና ስም አይደል የሚለው መጨረሻ ላይ ጻፋችሁት? ሰው ማች ነው አይደለም? ይሞታል አይሞትም? የማይሞተው ሁሉ ጊዜ ሕያው የሚሆነው ማን ነው? አዶናይ ነው ማለት ነው። አዶናይ ከተባለ አይሞትም። በቃ ይዞ ሴትም ከሆነች አትሞትም ማለት ነው። ሰው ይሞታል አይሞትም? ይሞታል። ስለዚህ ሟቹ በሕያው ስም ፍጡሩ በፈጣሪው ስም መጠራታቸው። በጠቅላላ እነዚህ ስሞች ፈጣሪነቱን፣ ሕያውነቱን፣ መጋቢነቱን፣ ቻይነቱን፣ ታጋሽነቱን የሚገልጹ ስለሆኑ ሰው ከእግዚአብሔር ጋር አይወዳደርም ነው ባጭሩ። ሰው ብቻ ሳይሆን ፍጡር ሁሉ መላእክትም አይጠሩበት። ሌላ ጥያቄ? ሌላ ጥያቄ አለ? የለም? እሺ የወንድማችን ያው ማህበሩ ስም ለአባቶች ሰጥተን ነበረ። ተወያይታችኋል ወይ ነው ያሉን። ተወያይተን ወስነን ለማቅረብ ነበር። አሁን እንኳን ቀሲስም መጥተዋል። ቅድም አላቀረብንም። አሁንም አንድ አባት ስለሚጎሉን፣ ለነገሩ ግን ባለፈውም ባታ ስለነበረች ዛሬም ቤታችን ስለሆነች የፊተኛውም የተነሳበት ስለሆነ ወይ ጉባኤ ቤዛዊት ወይ ደግሞ ጉባኤ ሳሊለነ ቅድስት የሚል ከውድድር ላይ ነው ያለው። እናንተ የምታወዳደሩት ካለ አምጡና አወዳድረን ተጣጥለን እንሰይማለን ማለት ነው። ለጉባኤው ስም የቀረቡትን እንገራችሁ። ጉባኤ ሳሊለነ ቅድስት አንደኛው ተወዳዳሪ ደግሞ ጉባኤ ቤዛዊተ ኩሉ ዓለም ማርያም። ከዚህ ሶስተኛ ደግሞ እናወዳድራለን የምትሉ ካላችሁ ታወዳድራላችሁ። አባቶቻችን ግን ለጉባኤው ይህን ስም መስጠታቸው ብለው ወስነዋል። ውሳኔውን እናሳውቃችኋለን። ሌላ ጥያቄ ያለው አለ? በድጋሚ እንግዲህ እንድንጠያየቅ የፈቀደ አምላክ ክብርና ምስጋና ለእሱ ይሁን።